ሰላም ሰላም እንዴት ናችሁ? የኢትዮአይሲቲ ሚዲያ ተከታታዮች ዛሬ ይዤላችሁ የቀረብኩት የኤችኤንኤስ ቲዮሪ ኮስችኖችን ይሆናል። ከዚህ በፊት ሁለት ቨርዥኖችን ለማቅረብ ሞክረናል። ይሄ ሶስተኛው ቨርዥን ይሆናል። ምናልባት እዚህ ጋር ግር እንዳይላችሁ ቨርዥን 1 ቨርዥን 2 ቨርዥን 3 እያልን የምናስቀምጠው ለዚህ ለቻናሉ ነው እንጂ ከሲኦሲ ጋር ተመሳሳይ ቨርዥን አይደለም። ኦኬ፣ ይሄን ማወቅ አለባችሁ። አንዳንዶቻችሁ የተለያዩ ጥያቄዎችን ኮመንት ላይ ጠይቃችሁኝ ነበር። ሲኦሲ የተለያዩ ቨርዥኖች አሉት። ከዛ ውስጥ እኛ የተወሰኑ ቨርዥኖችን በምናገኝ ሰዓት የምናገኘውን ቨርዥን በተቻለ መጠን በተለያየ ጊዜ እንደዚህ ቪዲዮ እየሰራን የምንለቅ ይሆናል ማለት ነው። ስለዚህ ካገኘናቸው ቲዮሪ ኩዌስችኖች ውስጥ ይሄ ሶስተኛው አሴስመንት ነው። ስለዚህ አንድ በአንድ ለማየት እንሞክራለን። ከዚህ በፊት ያላያችሁ ከሆነ ወይም ከዚህ በፊት ያሉትን ጥያቄዎች የለቀቅናቸውን ካላያችሁ ሊንኩን ከላይ እዚህ አካባቢ እናስቀምጣለን። ስለዚህ በዛ ሊንክ ተጠቅማችሁ ቨርዥን 2 እና ቨርዥን 1 ጥያቄዎችን ማየት ትችላላችሁ። በተጨማሪም ሌላው የጠየቃችሁን የቅርብ ጊዜ ጥያቄዎችን ይዘን እንድንመጣ ጠይቃችሁን ነበረ። ስለዚህ ዛሬም የምናቀርብላችሁ የቅርብ ጊዜ የተፈተኑትን ጥያቄዎች ይሆናል። በተለይ ኮምፒውተር ላይ በስክሪንሾት የተወሰዱ ጥያቄዎች ናቸው። እዚህ ላይ በራሳችን መልኩ አዘጋጅተን ለማቅረብ የምንሞክረው ማለት ነው። ስለዚህ ከመጀመሪያው ጥያቄ ጀምሮ እያየን እንሄዳለን። ምናልባት ለፔጁ አዲስ ከሆናችሁ ፔጃችንን ሰብስክራይብ በማድረግ የተለያዩ የምንለቃቸውን ቪዲዮዎች መከታተል ትችላላችሁ። በአይሲቲ ላይ ብቻ አይደለም ፔጃችን ቪዲዮዎችን የምንለቀው፣ አካውንቲንግ ላይ የተለያዩ ቪዲዮዎችን እንለቃለን። ሰርቬይንግ፣ አውቶሞቲቭ ላይ የተለያዩ ቪዲዮዎችን እየሰራን ለመልቀቅ እንሞክራለን ማለት ነው። የመጀመሪያው ጥያቄ as a hardware and network administrator you may review hardware and software compatibility before try to install server operating system. How do you check compatibility of hardware and software ነው። basically እዚህ ጋር ጥያቄው ምንድነው? እንደ ሃርድዌር and ኔትወርክ አድሚኒስትሬተር ማለት ነው ያው ኦፕሬቲንግ ሲስተም ከመጫናችን በፊት ኮምፓቲቢሊቲውን ቼክ እናደርጋለን whether it's hardware or software ማለት ነው። ስለዚህ የት ነው ቼክ የምታደርጉት ነው? ይሄ በጣም ቀላል ጥያቄ ይመስለኛል። ዌብሳይት ቪዚት በማድረግ which is a manufacturer-ሩን no need of checking compatibility of hardware or software no አይደለም። the hardware and software compatibility can be determined through practice use አይደለም። any software product is compatible with any hardware platform። ስለዚህ ይሄ በጣም ቀላል ይመስለኛል። ይሄ ነው ነው መልሱ። ስለዚህ ቪዚት በማድረግ የማኒፋክቸረር ሳይቱን ቪዚት በማድረግ ኮምፓቲቢሊቲ ቼክ ማድረግ ይቻላል። whether is server 2008 ይሁን 2003 ይሁን or latest versionዎችን 2012 ይሁን or above ሊሆን ይችላል። ያንን ዌብሳይት ላይ ገብተን ኮምፓቲቢሊቲውን ቼክ ነው የምናደርገው ማለት ነው። ስለዚህ በዚህ መሰረት የመጀመሪያ ጥያቄያችን ኤ ይሆናል ማለት ነው። question number 2 one of the following is not an example of network resource የኔትወርክ ሪሶርስ ኤግዛምፕል ያልሆነው የትኛው ነው? ፕሪንተር ኤንድ አዘር ፐሪፈራልስ ኔትወርክ ሪሶርስ ነው። ሃብ ኔትወርክ ሪሶርስ ነው። ፋይልስ ኤንድ አፕሊኬሽን ኔትወርክ ሪሶርስ ነው። ስለዚህ መልሳችን ዲስክ ስቶሬጅ ነው። እዚህ ጋር ሰርቨር ዲስክ ስቶሬጅ ቢሆኑ ኔትወርክ ሪሶርስ ሊሆኑ ይችላሉ። በት ዲስክ ስቶሬጅ is not a network resource ማለት ነው። question number 3 which of the following is not a part of fully qualified domain name? እንግዲህ ፉሊ ኳሊፋይድ ዶሜን ኔም ስንል www የሳይቱን ስም ወይም የዶሜኑን ስም ሊሆን ይችላል .com .edu .org እያልን የምንጠቅሰው አለ። ከዛ በኋላ ደግሞ ካንትሪ ኮድ አለ። ስለዚህ ታይፕ ኦፍ ደ ኦርጋናይዜሽን እንግዲህ አንዱ ላይክ .com .edu ላይክ ዳት የምናስቀምጠው ማለት ነው። የካምፓኒ ኔም ልንጠቀም እንችላለን። ሆስት ኔም ልንጠቀም እንችላለን። እንግዲህ ከዚህ ውስጥ የማይሆነው ሲፒዩ ታይፕ የሚለው መልስ ሊሆን አይችልም ማለት ነው። ስለዚህ question 1 2 3 ይህን ይመስላል ማለት ነው። question number 4 እንግዲህ አንዱ ለየት የሚለው አዳዲሶቹ ጥያቄዎች ላይ በፊት እንግዲህ ማቺንግ ነበረ፣ አሁን ላይ ማቺንግ የለም። ስለዚህ የማቺንጎችን ልክ እንደዚህ ጥያቄዎች በዚህ መልክ ነው የሚያስቀምጡላችሁ ማለት ነው። ስለዚህ ከነዚህ ካሉት ኦፕሽኖች ውስጥ ትመርጣላችሁ ማለት ነው።
ሶ ዲያግኖስቲክ ፕሮግራም ቢውልት ኢንቱ ኢትስ ባዮስ ላይ ዲያግኖስቲክ ፕሮግራም ምንድን ነው እዚህ ጋር ቤዚካሊ ቢውልት የሚሆነው ማለት ነው። ሶ ፕሮቶኮል ኤንድ አዘር ዲፍረንት ኦፕሽኖች አሉ። እንግዲህ ካሉት ውስጥ መልሳችን ሊሆን የሚችል ፖስት ነው which is power on self test እየተባለ ይጠራል። ባዮስ ደግሞ ቤዚክ ኢንፑት አውትፑት ሲስተም የምንለው ነው ማለት ነው። ስለዚህ ይሄ የሜንቴናንስ ጥያቄ ነው። question number 4 መልሳችን ፖስት ይሆናል ማለት ነው። question number 5 enables sharing of information on the internet, intranet and extranet. ሶ ቤዚካሊ ያው የነዚህንም ልዩነት ማወቅ ወይም መረዳት በጣም አስፈላጊ ነው። ኢንተርኔት እንግዲህ ወርልድ ዋይድ ዌብ ወይም ደግሞ ግሎባሊ የምናገኘው ኔትወርክ ነው። አልቲሜት ኦፍ ዋን ተብሎ ይጠራል ኢንተርኔት ማለት ነው። ሶ የዋይድ ኤሪያ ኔትወርክ የመጨረሻው ኔትወርክ ኢንተርኔት ነው። ሶ ኢንትራኔት የምንለው ደግሞ ያው ፕራይቬት ኦርጋናይዜሽን ላይ ኦንሊ ፋንክሽን የሚያደርግ ሳይት ሊሆን ይችላል። ዳታውም ሼር የሚደረገው ኢንተርናሊ ነው ማለት ነው። ኤክስትራኔት ደግሞ ኮምቢኔሽን ኦፍ ኢንትራኔት አንድ የሚሆኑ ሁለት ኢንትራኔቶች አንድ ላይ ሆነው የሚፈጥሩት ኔትወርክ ኤክስትራኔት ተብሎ ይጠራል ማለት ነው። ስለዚህ እነዚህ ዳታ ሼር እንዲያደርጉ የተለያዩ ስራዎች እንዲሰሩ የሚያደርገው የትኛው ነው ቤዚካሊ። ሶ ዌብ ሰርቨር አለ፣ ተርሚናል ሰርቪስ አለ፣ ኔትወርክ ፖሊሲ ኤንድ አክሰስ ሰርቪስ አለ፣ ዊንዶው ዲፕሎይመንት ሰርቪስ አለ። ሶ ዲ አንሰር ዊል ቢ ዌብ ሰርቨር ነው። question number 6 ይሄ እንግዲህ ዲቴይልድ የሆነ question ነው፣ በደንብ ማየት ያስፈልጋል። ፈይሳ is a network administrator for small company. He is managing a server called sales and is assigning NTFS permission to the D which is in the D partition ማለት ነው data folder for the managers group. So he wants the manager group to be able to list the contents of the folder and read the data in the folder files. ስለዚህ ቤዚካሊ እዚህ ጋር የተፈለገው ምንድን ነው? ኔትወርክ አድሚኒስትሬተሩ ለአንድ ግሩፕ ወይም ለተወሰኑ ሰዎች ፐርሚሽን መስጠት ይፈልጋል። ስለዚህ ፐርሚሽን መስጠት የሚፈልገው ምንድን ነው? ኮንተንቶቹን ሊስት አድርገው ቪው እንዲያደርጉ ፐርሚሽን ይሰጣል። በተጨማሪ ደግሞ ፎልደር ውስጥ ያሉ ፋይሎችን ሪድ እንዲያደርጉ እንዲያነቡ ማለት ነው። በት እዚህ ጋር ደግሞ እንዳይሰሩ የሚፈልገው ነገር አለ። he doesn't want anyone from the group to change or delete any of the data. ስለዚህ ዳታውን ማጥፋት የለባቸውም፣ ግን ዳታውን ማየት ይችላሉ፣ ሪድ ማድረግ ይችላሉ ማለት ነው። ስለዚህ የትኛው ኤንቲኤፍኤስ ፐርሚሽን ነው አፕላይ መደረግ ያለበት? እንግዲህ ቤዚካሊ የነዚህ ልዩነት ማወቅ ያስፈልጋል። ለምሳሌ when we say full control ስንል አንድ ሰው ፉል ኮንትሮል ከተሰጠው ወይም የሆነ ግሩፕ ፉል ኮንትሮል ፐርሚሽን ከተሰጠው ሪድ ማድረግ ይችላል፣ ራይት ማድረግ ይችላል፣ ቼንጅ ማድረግ ይችላል፣ ዲሊት ማድረግ ይችላል። እንግዲህ ይሄን መስራት የሚችለው ለፋይል ብቻ ሳይሆን ለሰብ ፎልደሮችንም ጭምር ነው ማለት ነው። ከእንደገና ደግሞ ፐርሚሽን ሴቲንጎችንም መቀየር ይችላል በተጨማሪ ማለት ነው። የተለያዩ ፐርሚሽኖችን ሴት ማድረግ ይችላል። ስለዚህ ፉል ኮንትሮል ስንል ሙሉ ኃላፊነት ነው የሚሰጠው ማለት ነው። በት ኢን ዘ ኬዝ ኦፍ ሞዲፋይ ስንል ግን ዩዘሩ ማለት ነው ሪድ ራይት ማድረግ ይችላል። ከእንደገና በተጨማሪ ደግሞ ዲሊትም ማድረግ ይችላል። ግን ፐርሚሽኖችን ቼንጅ ማድረግ አይችልም። አሁን ከፉል ኮንትሮል ጋር ልዩነቱን ለማየት ሞክረናል ማለት ነው። ሶ ራይት ፐርሚሽን ስንል ደግሞ ራይት ፐርሚሽን ላይ እንግዲህ ዩዘሩ ዳታውን ማየት ማንበብ ይችላል። በተጨማሪ አድ ማድረግ ይችላል። እዚህ ጋር ግን መስራት የማይችለው ምንድነው? ማጥፋት አይችልም። ዩዘሩ ዲሊት ማድረግ አይችልም ማለት ነው። ስለዚህ ራይት አድርጎ ለምሳሌ ተጨማሪ ነገሮችን ኢንፎርሜሽኖችን ሌተር ከሆነ ለምሳሌ አጀስት እንዲያደርግ ለጓደኛችን ከላክንለት ያ ጓደኛችን ቀይሮ ለእኛ ደግሞ ሊልክልን ይችላል ማለት ነው። ሶ ኢን ዘ ኬዝ ኦፍ ሪድ ግን እዚህ ጋር የተጠቀሰው ማለት ነው ሪድ ባጭሩ መልሳችንም ሪድ ነው የሚሆነው። ስለዚህ ሪድ ፐርሚሽን ከሆነ ዩዘር ቪው ማድረግ ይችላል፣ ኮንተንቶችን ማየት ይችላል። በተጨማሪ ደግሞ ኮንተንት ውስጥ ያሉትን ነገሮች ፋይሎች ማንበብ ይችላል። ያለውን ነገር ሙሉ ለሙሉ ማየት ይችላል ማለት ነው። ግን ምንድነው መስራት የማንችለው? ማጥፋት አንችልም፣ ወይም ደግሞ ሙሉ ለሙሉ መቀየር አንችልም ማለት ነው። ስለዚህ ይህን ስራ መስራት አንችልም። ሌሎቹ ፐርሚሽኖች ደግሞ ይህን ይመስላል ማለት ነው። So question number 7, it says, let's say you are a network administrator in your office. You have an interface on the router with the IP address of 192.168.192.10
29. So what is the broadcast address the host will use on this LAN? እንግዲህ ከነዚህ ውስጥ ከተጠቀሱት IP እዚህ ጋር እንግዲህ እዚህ ውስጥ የተሰጠን ውስጥ ማለት ነው አድሬስ ውስጥ ልንጠቀመው የምንችል የትኛውን IP ነው ባጭሩ፣ ወይም ብሮድካስት አድሬስ ሊሆን የሚችል የትኛው ነው? ብሮድካስት ያው የመጨረሻው አድሬስ ነው። ስለዚህ መጀመሪያ ግሩፖቹን ማወቅ ያስፈልጋል። ሰብኔቱ ምን ውስጥ ነው የሚለውን ሰብኔት ማስካችንን ፋይንድ ማድረግ ያስፈልጋል። እንግዲህ ይሄን ወደ ሌላ ነው ይሄንንም መወስዳችሁ። እንግዲህ ሊንክ አለ፣ ሊንክ አስቀምጥላችኋለሁ እዚህ አካባቢ ማለት ነው። ሰብኔቲንግ 2 ቪዲዮዎችን ለመስራት ሞክረናል። እሱም ቪዲዮ በደንብ ካያችሁ ሰብኔቲንግ እንዴት እንደሚሰራ በቀላሉ ለማየት ትችላላችሁ ማለት ነው። ስለዚህ ወደዚህ ጥያቄ ስንመጣ እንግዲህ ሰብኔት ማስኩ 255 ነጥብ አሁንም 255 ነጥብ አሁንም 255 ነጥብ 248 ነው የመጨረሻው። ስለዚህ ሰብኔት ማስካችን ይሄ ነው 255 ነጥብ 255 ነጥብ 255 ነጥብ 248 ማለት ነው። እንግዲህ ይሄንን ስንከፋፍለው ወደ 8 የሚጠጋ ብሎክ ሳይዝ አለው። ስለዚህ 0 አለ፣ 8 አለ፣ 16 አለ፣ 24 አለ። ስለዚህ ይሄ የሚገኘው እስከ 16 ባለው ነው። ሶ የመጨረሻው ብሮድካስት አድሬሳችን የሚሆነው ለዚህኛው ጥያቄ መልሳችን ይሄ ነው ማለት ነው። ስለዚህ ሁሌ ሰብኔቲንግ ሲሰጥ መጀመሪያ /19 ሰብኔት ማስኳን ፋይንድ ማድረግ አለብን ማለት ነው። ስለዚህ ይህንን እንዴት ነው የምናውቀው? ይህንን ወደ ባይነሪ ቀይረን መስራት ይኖርብናል። በተጨማሪ እንግዲህ ሊንኩ ላይ ሄዳችሁ ስለ ሰብኔቲንግ ማታውቁ ከሆነ ያን ቪዲዮ ብታዩት ጥሩ ይሆናል። ስለዚህ መልሳችን question 7D ነው። ሶ question number 8 እንግዲህ ይሄም አሁን ለየት ያሉ ጥያቄዎች ቅድም አንድ ለማየት ሞክረናል። ይሄም ተጨማሪ እዚህ ጋር አለ። question number 8 broadcast IP address እንግዲህ ከዚህ ከተሰጡት ሊስቶች ውስጥ ብሮድካስት IP የትኛው ነው? ይሄም እንግዲህ ቀላል ነው፣ ሁሉንም ማየት ነው። ብሮድካስት IP ከዚህ ውጪ ሌሎች የሉንም። 255 255 255 255 ይሄ እንግዲህ ብሮድካስት አድሬስ ነው ማለት ነው። ሶ question number 9 automatically provides an internet protocol። እዚህ ላይ ያው ብዙ ጊዜ መቆየት አልፈልግም። ይሄ እንግዲህ የተለያዩ ጥያቄዎችን ከዚህ በፊትም ስናይ ለማየት ሞክረናል። DHCP ነው፣ ዳይናሚክ ሆስት ኮንፊገሬሽን ፕሮቶኮል። እንግዲህ አውቶማቲካሊ IP አድሬሶችን ፕሮቫይድ ያደርጋል፣ ወይም ደግሞ አውቶማቲካሊ IP አድሬስን ክላይንቶች ከሰርቨር እንዲያገኙ ከፈለግን DHCP ነው ኮንፊገር ማድረግ ያለብን። ኢስ ኮልድ DHCPም ተብሎ ይጠራል ማለት ነው። So question number 10 the best method which is used to repair your system partition or make minor change to Windows to get the operating system functional። እንግዲህ sometimes በተለያዩ ፕሮብሌሞች ምክንያት ፒሲያችን ላይጀምር ይችላል ወይም ስታርት ላያደርግ ይችላል ማለት ነው። ስለዚህ የትኛው ነው ቤስት ሜተድ ነው? ላስት ነው ጉድ ኮንፊገሬሽን ሞድ ቤስት ሜተድ ነው። በዚህ እንግዲህ የተለያዩ ማይነር ቼንጆችን ተስተካክሎ ከዚህ በፊት በጥሩ መልኩ ሲሰራበት ወደ ነበረበት ኤንቫይሮንመንት ላይ ወይም ወደ ነበረበት ቦታ ላይ ይመለሳል ማለት ነው። ሶ question number 11 እነዚህ እንግዲህ የኮኔክተር ታይፖች ናቸው። ST SC እና FC ምን አይነት ኮኔክተሮች ናቸው ወይም ምንድን ናቸው? ወይም ከዚህ ውስጥ ከተጠቀሱት ማች የሚያደርጉት ከየትኛው ጋር ነው? ፋይበር ኦፕቲክስ ኬብል ኮኔክተሮች ናቸው። እንግዲህ ይሄን ይመስላል ማለት ነው question number 11። So question number 12 in which layer translates logical address names into physical address the data is organized into packets። ስለዚህ የትኛው ሌየር ነው ሎጂካል አድሬስ ኔሞችን ወደ ፊዚካል አድሬስ የሚቀይረው? በተጨማሪ ደግሞ ዳታው ኦርጋናይዝድ የሚሆነው በፓኬት ነው። ይሄ በጣም ሲምፕል የሆነ ኮስችን ነው። ኔትወርክ ሌየር ነው። በተጨማሪ እዚህ ጋር ማወቅ ያለብን በተለይ አዳዲስ የሆኑ ሲኦሲ ጥያቄዎችን በምናይ ሰዓት በብዛት የሚያተኩሩት ናውዴይስ ኦኤስአይ ሞዴል ነው። ስለዚህ በተቻላችሁ መጠን ኦኤስአይ ሞዴል ላይ ያሉ ነገሮችን በተለይ የተለያዩ ፖርቶች አሉ፣ ፕሮቶኮሎች አሉ። የፕሮቶኮሎችን ፖርቶች ትጠይቃላችሁ። ስለዚህ በተቻለ መጠን እነሱን ማየት በደንብ ያስፈልጋል ማለት ነው። የትኞቹ ፕሮቶኮሎች የትኞቹን
ፕሮቶኮሎች የትኛው ሌየር ላይ ነው የምንጠቀመው? እነዚህ አይነት ኮስችኖች በጣም እየተለመዱ መጥተዋል። ስለዚህ በተቻለ መጠን በምትዘጋጁ ሰዓት እነሱን በደንብ ማንበብ ያስፈልጋል ማለት ነው። So question number 13, hardware device designed to receive, analyze and move incoming packet to another network. እንግዲህ ይሄ የተለያዩ ኢንከሚንግ ፓኬቶችን ከአንዱ ኔትወርክ ወደ ሌላ ኔትወርክ ሙቭ የሚያደርገው ቼክ እያደረገ የትኛው ዲቫይስ ነው? ይሄ ራውተር ነው። ራውተር እንግዲህ ከአንድ ኔትወርክ ወደ ሌላ ኔትወርክ ቼንጅ የሚያደርግልን ነው፣ ወይም ደግሞ በመሃል ሆኖ ኢንተርሚዲየሪ ዲቫይስ ነው። ስለዚህ ፓኬቶችን ሙሉ ለሙሉ አናላይዝ በማድረግ ከአንድ ኔትወርክ ወደ ሌላ ኔትወርክ ያስተላልፋል ማለት ነው። So question number 14, which class the IP addressing provides 24 bits of network addressing and 8 bits of host addressing by default? So the most secure and strong password from the following list is class B, class A, class D, class C ነው። ይሄ እንግዲህ በጣም አሁንም ይሄም ግልጽ ነው። 24 ቢቱ ለኔትወርክ ነው፣ 8 ቢቱ ደግሞ ለሆስት ነው። ክላስ ኤን በምናይ ሰዓት 8 ቢቱ ለኔትወርክ ነው፣ የተቀረው the rest 24 ቢት ለሆስት ነው። ክላስ ቢን ስናይ ደግሞ ግማሽ ግማሽ ነው። ሃፉ which is 16 ቢት for ኔትወርክ ነው፣ 16 the other 16 ቢት for host ነው። ይሄን ይመስላል ማለት ነው ክላሶች ላይ ያለው ነገር። ስለዚህ መልሳችን ክላስ ይሆናል ማለት ነው። ክላስ ዲ ኖርማሊ ሪዘርቭድ IP address ነው or for other purpose የምንጠቀምበት ክላስ ነው ማለት ነው። So question number 50, the best defense against data loss. እንግዲህ አሁንም የተለያዩ ኦፕሽኖች አሉ። ያው ብዙ ጊዜ እንግዲህ አሁን አንዳንድ ጥያቄ ሲመጣ አሁን እዚህ ጋር ለምሳሌ ያው መልሱን ልመልስና የተለያዩ ነገሮችን ዲስከስ ለማድረግ ሞክራለሁ። ሶ ቤዚካሊ መልሱ ባክአፕ ስትራቴጂ ነው እዚህ ጋር። ሶ ጥያቄዎች ላይ በምንዘጋጅ ሰዓት ለምሳሌ ይሄ መጣ፣ ስለዚህ ሌሎቹ አይመጡም ማለት አይደለም። ሶ አንድ በአንድ ምንድናቸው የሚሉትንም ደግሞ ለማየት ሞክሩ ማለት ነው። ሶ እነዚህ ቾይዞች ውስጥ ካሉ በሌላ ጥያቄ ሊመጣ ይችላል ማለት ነው። ስለዚህ ዛሬ ባክአፕ ስትራቴጂ ከመጣ አንዱ ቨርዥን ላይ ሌላኛው ቨርዥን ላይ ደግሞ ሜል ሰርቪስ ኦር ፋይል ሰርቪስ ኦር አዘር ስኑት ሊሆን ይችላል ኦር አይፒ ኮንፊግ ሊሆን ይችላል ኤኒ አዘር ማለት ነው። ስለዚህ እነዚህን ምንድናቸው የሚለውን ማየት በደንብ ማንበብ መዘጋጀት ያስፈልጋል ማለት ነው። So question number 16, if a network user can't access server because he or she forget his username, what type of error is it? ይሄም እንግዲህ ከዚህ በፊት የነበሩ ቨርዥኖች ላይ በተለይ ማቺንግ ላይ የነበረ ጥያቄ ነው። መልሱ ኦፕሬተር ኤረር ነው። ስለዚህ እዚህ ጋር የተጠየቅነው ምንድነው? አንድ የኔትወርክ ዩዘር ማለት ነው ሙሉ ለሙሉ ዩዘር ኔም እና ፓስወርዱን ማወቅ አልቻለም ወይም አክሰስ ማድረግ አልቻለም። ስለዚህ ምን አይነት ኤረር ነው ቤዚካሊ? ስለዚህ መልሳችን ኦፕሬተር ኤረር ነው። So question number 17, it uses pulses of light instead of electric voltage to transmit data. So ይሄም መልሳችን ፋይበር ኦፕቲክ ኬብሊንግ ነው። ከነዚህ ካሉት ኦፕሽኖች መልስ ሊሆን የሚችለው ፋይበር ኦፕቲክ ኬብሊንግ ነው። መልሳችን ይሄ ይሆናል ማለት ነው። Question number 18, one of the following contains information that did not make into manual login procedure: telephone support, readme file, technical support website, technical support CD-ROM. ይሄ መልሳችን የሚሆነው readme ፋይል ነው። እንግዲህ ይሄ ብዙ ጊዜ በቴክስት ፋይል የሚዘጋጅ ነው። ብዙ ጊዜ readme.txt ብለን ማለት ተብሎ ተቀምጦ የምናገኘው ማለት ነው። ስለዚህ እዚህ ውስጥ ብዙ ጊዜ የተለያዩ ኢንስትራክሽኖችን እናገኛለን። ማስገባት ያሉ ኪዎች ካሉ ኪዎችን እናገኛለን። የተለያዩ አፕዴት ኢንፎርሜሽኖች ካሉ ሬድሚ ፋይል ውስጥ ነው የምናገኘው ማለት ነው። ስለዚህ ይሄ ማኑዋል ሎጊን ፕሮሲጀር ላይ የሚቀመጥ ወይም ደግሞ እዛ ውስጥ የሚሆን ኢንፎርሜሽን አይደለም፣ ወይም እዛ ውስጥ የሚገኝ ኢንፎርሜሽን አይደለም። ሶ ሲዲው አብሮ በሚመጣ ሰዓት ሬድሚ ሚል ፋይል ኮንቴን አድርጎ ይመጣል ማለት ነው። ሶ question number 18 ይህን ይመስላል ማለት ነው። question number 19, unstructured questions in which possible answer are not suggested and respondent answers in his or her own words.
ያው በራሳችን ወርዶች ኤክስፕሌን አድርገን የምናስቀምጠው የትኛው ኩዌስችን ታይፕ ነው። ኦፕን ኢንድድ ኩዌስችን፣ መልቲፕል ቾይስ ኩዌስችን፣ ክሎዝ ኢንድድ ኩዌስችን፣ ማቺንግ ኩዌስችን አለ። እንግዲህ መልሳችን የሚሆነው ኦፕን ኢንድድ ኩዌስችን ነው። ስለዚህ እነዚህ ደግሞ በብዛት ሰፖርቲቭ የሆኑ ኮርሶች አሉ ባይ ዘ ዌይ ወይም ጄነሪክ ኮርስ እየተባሉ የሚጠሩ አሁን ናውዴይስ ደግሞ እነሱም ተጨምረው ከነሱ ውስጥም የተለያዩ ጥያቄዎች የኮሚኒኬሽንም የተለያዩ ኮርሶችም የምንወስዳቸው ጄነሪክ ኮርሶች ማለት ነው። ከነሱ ላይም ጥያቄ ይወጣል። ከነሱ ላይ መዘጋጀት ያስፈልጋል ማለት ነው። ይሄም አንዱ ጥያቄ ነው ማለት ነው ከዛ ውስጥ ከወጣ ማለት ነው። ስለዚህ ሁለት አይነት ያው ኩዌስችን ታይፖች አሉን፣ ኦፕን እና ክሎዝ ኢንድድ ኩዌስችን። እንግዲህ ኦፕን ኢንድድ ኩዌስችን የምንለው የራሳችንን አይዲያ ቶታችንን ኤክስፕሌን አድርገን ምንጽፈው ነው እዚህ ጋር የተጠቀሰው ማለት ነው። ስለዚህ ዩዘሩ የሆነ ምርጫ እንዲመርጥ አይገደድም ማለት ነው። የፈለገውን ነገር መምረጥ ወይም የፈለገውን ነገር ማለት ማስገባት ይችላል ማለት ነው ኩዌስችኑ ከተጠየቀ በኋላ ማለት ነው። ኢን ዘ ኬዝ ኦፍ ክሎዝ ኢንድድ ኩዌስችን ግን ዊ ሃቭ ጋት ኤ ቢ ሲ ዲ ኦፕሽኖች አሉን፣ ወይም ከዛ በላይ ሊሆን ይችላል። ለምሳሌ ልክ እንደዚህ እዚህ ጋር አሁን እየተጠየቅናቸው ያሉ ኩዌስችኖች ክሎዝ ኢንድድ ኩዌስችኖች ናቸው። ስለዚህ እኔ እዚህ ጋር አሁን ከአራቱ ኦፕሽን አንዱን መምረጥ ነው ያለብኝ ማለት ነው እንጂ የራሴን ይሄ ሊሆን ይችላል ብዬ ሌላ መልስ መመለስ ወይም ማስቀመጥ አልችልም ማለት ነው። ስለዚህ ኩዌስችን ነምበር 19 መልሳችን ኦፕን ኢንድድ ኩዌስችን ነው ማለት ነው። Question number 20, which one of the following is the correct syntax to ping the reachability of the network? እንግዲህ አንድ ኔትወርክ ውስጥ ኮምፒውተሮችን ኮንፊገር በምናደርግ ሰዓት አንዱ ኮምፒውተር ከሌላ ጋር ኮሚኒኬት ያደርጋል ወይስ አያደርግም የሚለውን ይሄን ፒንግ ኮማንድ ተጠቅመን ነው ኮኔክቲቪቲ ቼክ የምናደርገው ኮኔክቲቪቲ ስታተሱን ማለት ነው። ስለዚህ የትኛው ሲንታክስ ነው ልክ ነው? እዚህ ጋር ፒንግ ብለን ስላሽ አናስገባም ወይም አይፒ ቀድመን አንጽፍም። ፒንግ ብለን እንጽፋለን ግን ኮለን አንጠቀምም። ስለዚህ ትክክለኛ መልስ የሚሆነው ዲ ነው። ፒንግ እንላለን፣ ስፔስ እናረጋለን፣ ከዛ በኋላ የዴስቲኔሽን አይፒውን እናስገባለን ማለት ነው። ሶርስ ላይ ሆነን ዴስቲኔሽን አይፒውን ስለዚህ ኮኔክት አርጓል አላረገም የሚለውን የምንፈልገውን አይፒ እናስገባለን። ከዛ ጋር እንግዲህ ሪፕላይ ካለው ኮኔክቲቪቲ ስታተሱን በማየት ኮኔክትድ ነው እንላለን። ኢፍ ዜር ኢዝ ኖ ሪፕላይ ከሌለው ደግሞ ዳታ ሎስ ካለው ደግሞ ኮኔክትድ አይደለም። እንግዲህ ኮንፊግሬሽኑን ማስተካከል ይኖርብናል ማለት ነው። ሶ ቤዚካሊ ፕራክቲካሊ የምንሰራውን ስራ ነው እዚህ ጋር እየተጠየቅ ነው ማለት ነው። ሶ ኩዌስችን 21 ልክ እንደ ኩዌስችን 20 ፕራክቲካል ጥያቄ ነው። ይሄም ሃው ኢዝ ክሮስኦቨር ኬብልን ክሪምፕ አድርገን በምናዘጋጅ ሰዓት እንዴት ነው የሚሆነው ነው። ሶ the pins 1 up to 8 are completely opposite on the other side። ይሄ አይደለም። ይሄ ባይ ዘ ዌይ ሮል ኦቨር ኬብል ተብሎ ይጠራል። ከ1 እስከ 8ን ገልብጠን በምንሰራ ሰዓት ሮል ኦቨር ኬብል ይባላል። ብዙ ጊዜ ይሄን ኬብል ከራውተርን በተለይ ኮንፊገር ለማድረግ ስንሞክር ወይም ራውተር ላይ ነው በብዛት የምንጠቀመው ሮል ኦቨር ኬብል ይባላል። ቢ it has the pins 1 up to 8 cabled the same on the other side ኖ ይሄ ደግሞ ስትሬት ስሩ ሲሆን ነው። ስትሬት ስሩ ሲሆን እንግዲህ ከ1 እስከ 8 እናደርግና በዚህ በኩልም ከ1 እስከ 8 ኢንድ 1 እና ኢንድ 2 ተመሳሳይ ይሆናል ማለት ነው። ይሄ ስትሬት ስሩ ኬብል ክሪምፕ በምናደርግ ሰዓት ነው ማለት ነው። ሶ ሲ ፒን 1 on one side connected to pin 3 ልክ ነው። and pin 2 ደግሞ ከፒን 6 ጋር ይገናኛል ማለት ነው። ስለዚህ እዚህ ጋር ቤዚካሊ የሚገናኘው 1 ከ3 ጋር ነው። ከእንደገና ደግሞ 6 ከ2 ጋር ነው። ስለዚህ 1 2 የመጀመሪያውን ብለን እንሰራለን። ሁለተኛው ፓርት ላይ ስንጀምር ግን ከ3 ነው የምንጀምረው ማለት ነው። 1 3 ጋር ስለሚመጣ ማለት ነው። ወይም ደግሞ የመጀመሪያ ላይ 3 ስለሚመጣ ማለት ነው። ከዛ በኋላ 2 ላይ ደግሞ 6 ይመጣል። በዛ አይነት መልኩ ነው አሬንጅ የምናደርገው ማለት ነው። መልሳችን ይሄን ይመስላል ማለት ነው። ስለዚህ ስትሬት ስሩ ቢሆን ደግሞ መልሳችን ቢ ይሆናል ማለት ነው። የመጀመሪያው 1 up to 8 ሁለተኛው 1 up to 8 ማለት ነው። Question number 22 act of secretly listening or intercepting someone else private communication or data or information ሶ ሳይታወቅብን ማለት ነው። ለምሳሌ በመሃል ገብተን ሰዎች የሚሰሩትን ስራ ማየት ወይም መከታተል ነው። ሴክሬትሊ ነው ሳይታወቅ ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል ነው? ሶ ኢቭስ ድሮፒንግ ተብሎ ይጠራል።
ስለዚህ በተቻለ መጠን የተለያዩ ቴክኒኮች አሉ። ከዚህም ራሳችንን መጠንቀቅ አለብን። ሰዎች እንግዲህ በተለያየ መልኩ ሀክ ሊያደርጉን ይችላሉ። የተለያዩ ኢንፎርሜሽኖችን ሊወስዱብን ይችላሉ። ስለዚህ ይሄም አንዱ ወይ ነው ማለት ነው። ስለዚህ እኛ እንደሚሰሙ ወይም እንደሚያዳምጡን አናቅም፣ ግን በመሃል ይሄን ቴክኒክ ተጠቅመው በመሃል ኢንፎርሜሽኖችን ሊያዩብን ሊሰሙብን ይችላሉ ማለት ነው። ኩዌስችን ነምበር 23 እንግዲህ ለዛሬ ቨርዥናችን የመጨረሻ የሚሆኑ ጥያቄ ይሄ ነው። ቱ ቴስት the IP stack on your local host which IP address would you ping? ለምሳሌ ሎካል ሆስታችሁ which is ምሰራበትን ሲስተም ወይም ምሰራበትን ኮምፒውተር ሊሆን ይችላል IP address ፕሮፐርሊ ኮንፊገርድ ሆኗል ወይስ አልሆነም የሚለውን በዚህ IP ፒንግ በማድረግ ቴስት ማድረግ እንችላለን። ሉፕ ባክ አድሬስ እየተባለም ይጠራል በብዛት 127.0.0.1 ነው። ይሄ እንግዲህ ሎካል ሆስት ማንኛውንም ሎካል ሆስት ማለት ነው ያለንበትን ኮምፒውተር ማለት ነው በዚህ IP ፒንግ በማድረግ ኮንፊገሬሽኑን ቼክ ማድረግ ይቻላል ማለት ነው፣ ወይም ቴስት ማድረግ ይቻላል ማለት ነው። እንግዲህ ጥያቄዎቻችን በዚህኛው ቨርዥን ይሄን ይመስላሉ። ወደፊትም የተለያዩ ጥያቄዎችን በምናገኝ ሰዓት ይዘን ለመቅረብ እንሞክራለን። እንግዲህ ቪዲዮዎቻችንን ከወደዳችኋቸው ላይክ ማድረጋችሁን አትርሱ። በተጨማሪም ደግሞ ለሰዎች ሼር ማድረጋችሁን አትርሱ። ስለነበረን ቆይታ አመሰግናለሁ። ቴንክ ዩ